ዘኬዎስ ቁመቱ እጅግ አጭር ዝናው ግን ረጅም የሆነ ሰው ነው። ይህንን ሰው የምናውቀው በኢያሪኮ መንገድ የሚያልፈውን ክርስቶስ ለማየት በአንዲት የሾላ ዛፍ ላይ ወጥቶ ነበር። ወደዚያ ዛፍ የወጣው ቁመቱ አጭር በመሆኑና በሕዝቡ መብዛት ምክንያት ክርስቶስን ሊያየው ባለመቻሉ ነው። መቼም ሰው በበዛበት ግርግርና ሆይ ሆይታ በሞላበት ቦታ ክርስቶስን ማየትም ሆነ ከአምላክ ጋር መነጋገር ለአጭርም ለረጅምም ሰው ከባድ ነው። እያንዳንዳችን ጌታን ለማየት ከጫጫታና ግርግር ተለይተን የምንወጣበት የየራሳችን ሾላ የሚያስፈልገንም ለዚህ ነው። ዘኬዎስ በሙያው ከአመንዝሮችና ከወንጀለኞች ጋር የተቆጠረ ቀራጭ ነበር። በሰው ፊት ደፍሮ ጌታን ማየት እፈልጋለሁ እንዳይል ከእርሱ ቀድሞ ዓይኑ እንደበራለት በርጤሜዎስ የዳዊት ልጅ ሆይ ማረኝ ብሎ በሕዝብ ፊት እንዳይጮህ አንተም ብሎ ጸሎተኛ ትንሽ አታፍርም የሚያሰኝ ሕይወት ስለነበረው ጌታን በሩቅ ማየት ብቻ ይበቃኛል ብሎ ከዛፍ ላይ ወጣ። ዘኬዎስ ወደ ዛፍ የወጣው ጌታን ለማየት እንጂ ለመታየት አልነበረም። የእርሱ ፍላጎት ከሰው መሃል ገብቶ ሳይከለል ጌታውን ማየት ነው። መታየት ከሚሹ ይልቅ እርሱን ማየት የሚሽቱን ለይቶ የሚያውቀው ክርስቶስ ይህንን ቀራጭ ከሕዝቡ ለይቶ ተመለከተው። ጌታ ሲያየው ሕዝቡ ሁሉ ዓይኑን ወደሱ መለሰ። በመድኃኔ ዓለም የምህረት ዓይን ከታየህ በእርግጥም ዓለም ሁሉ ያይሃል። ክርስቶስ ስላየው ሁላችንም ዘኬዎስን አየነው። ታሪኩም በምንሳለመው ቅዱስ ወንጌል ላይ ተጻፈ። ጌታ በዓይኖቹ ይመልከትህ እንጂ ምንም ክፉ ብትሆን የሕይወት ታሪክህ ወንጌል ይሆናል። አንተ እርሱን የሚሻ ልብ ካለህ ድምፅ አውጥተህ ባትጠራው ጸሎት ማሳመር ባትችልም የልብህን ጮኸት ሰምቶ ይጠራሃል። ለዘኬዎስ የሆነለት ይሄ ነበር። እንደ አጋር የሚያየኝን አየሁት ብሎ ሊዘምር የሚችል የሐዲስ ኪዳን ሰው እርሱ ሆነ። ጌታን ሊያይ ከዛፍ ወጥቶ በጌታው ታይቶ ወረደ። ወደ ቤታችን ለመግባት ጋባዥ የማይፈልገው ክርስቶስ የዘኬዎስን ልብ አይቶ ዛሬ ባንተ ቤት እሆናለሁ አለው። የቀራጮች መሰብሰቢያ የሆነችው የዘኬዎስ ቤት የጌታና የደቀ መዛሙርቱ ማረፊያ ሆነች። የግፍ ማከማቻ የነበረችው የክፎች አዳራሽ የሰማያዊው እንግዳ የክርስቶስ ቤተ መቅደስ ሆነች። ሕሙማን ሊፈወሱ ከዚያች ቤት ዙሪያ ሰፈሩባት። ሐኪሙ ጌታ ገብቶባታልና የዘኬዎስ ቤት ሐኪም ቤት ሆነች። በዚህ ደስ ያለው ዘኬዎስም ካለኝ እኩሌታ ለድሆች እሰጣለሁ፣ በሐሰት የከሰስኩትን 4 እጥፍ እክሳለሁ አለ። የሕይወት ለውጥ ከሌለ ደግሶ ማብላት ብቻውን ጽድቅ እንደማይሆነው አውቆ አለመታዘዙን በመታዘዝ ስርቆቱን በምጽዋት ሊበቀል ተነሳ። የመዳን ቀንድ ክርስቶስም ለዚህ ቤት መዳን ሆኖለታል አለው። የዘኬዎስ ታሪክ ብዙ ምስጢር ብዙ ምክር የሚወጣው ነውና ለዛሬ አንድ ጉዳይ ብቻ እንምዘዝ። እንደሚታወቀው የዘኬዎስ ከዚያ በኋላ ያለው ታሪኩ አልተጻፈም። ከሱ ጋር ታሪክ ጋር የተያያዘችው ቅርስ እርሱ የወጣባት ጌታውን ያየባት የሾላ ዛፍ ነበረች። በኢያሪኮ መንደር የምትገኘው ይቺ ዛፍ ለሌሎች ሰዎች ተራ ዛፍ ብትሆንም ለዘኬዎስ ግን የሕይወት ዛፍ ነበረች። ምናልባት ዘኬዎስ ከመስቀል በፊት ጌታን ያየባት የከበረች ዕፅ ይቺ ዛፍ ናት። ጌታውን እርሱን ብሎ ሳይሰቀል በፊት እሱ ጌታን ብሎ የተሰቀለባትና መድኃኒቱን ያየባት ይቺ ዛፍ ለዘኬዎስ ትልቅ ባለውለታው ነበረች። ዘኬዎስ ይቺን ዛፍ ባየ ቁጥር ምን ይሰማው ይሆን? ምንም እንኳን ትልቅ ዛፍ ብትሆንም እርሱ ግን እንደ ችግኝ በስስት ዓይን ሳይመለከታት የሚቀር አይመስላችሁም? ባለፈ ባገደመ ቁጥር በፍቅር የሚስማት፣ ጌታውን ሲያስብ ለጸሎት የሚመጣባት፣ ቅጠሎቿን በፍቅር እየነካካ ዙሪያዋን የሚያጸዳላት ጌታን ያየባት ክብርት ዛፉ ነች። አይበለውና ይቺ ዛፍ ትቆረጥ ቢባል ዘኬዎስ ምን የሚል ይመስላችኋል? በእጆቹ ግንዷን ታቅፎ አትንኩብኝ አይል ይሆን? ለማገዶ ተዋል ተብሎ ቢወሰንባትስ? እሳት ቢነድባትስ? የዘኬዎስ ልብ ምን ያህል ይቆስል ይሆን? ጌታውን ያየባት መሰላሉ ሕይወቱ የተለወጠባት የመድኃኒት ዛፍ ተቆርጣ ተማግዳ ቢያይ ዘኬዎስ ልቡ በሐዘን ይደማል። ቤተ ክርስቲያን ስትቃጠል፣ ስትዘረፍ፣ ስትደፈር የሚሰማንም ይሄ ነው። በኃጢአት ቁመታችን አጥሮ ፈጣሪን ማየት ሲሳነን
በእርሷ ላይ ወጥተን ጌታን ያየንባት፣ የታሪካችን መስመር ተቀይሮ ለየቤታችን መዳን ያገኘንባት፣ ብዙ ዘኬዎሶችን ተሸክማ ከጌታ ያገናኘች እውነተኛዋ ዛፍ ቅድስት ቤተ ክርስቲያን ናቸው።